ዮርዳኖስን አልፎ ኢያሱ በሮጠን ኢያሪኮ ግንቧ በፍርሃት ቀለጠ በፍርሃት ቀለጠ በፍርሃት ቀለጠ። በቅዱስ ሚካኤል ኃያል ወዳጅን ይቅር በለኝ ጌታ አንጥፋ ከደጅ አንጥፋ ከደጅ አንጥፋ ከደጅ። ሌሊት ቆሜ ባድር ብሰግድ ብንገላታን ውለታ አለብኝ የሰማዩ ጌታ የሰማዩ ጌታ የሰማዩ እከተልሃለው ሳለው በሕይወቴን አደራ ጌታዬ አትርሳኝ በሞቴ አትርሳኝ በሞቴ አትርሳኝ በሞቴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ፍጹም ሰላም እንደምን እስከዚህ ሰዓት ቆያችሁ? አሜን። እስከዚህ ሰዓት የጠበቀን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነና የከበረ ይሁን። በዛሬ የታኦዶኮስ በገና ተከታታይ ትምህርታችን ደግሞ የመርጌታ ፍቅሩ ሳህሉ የሆነውን መዝሙር ዮርዳኖስን አልፎ የሚለውን መዝሙር የምናጠና ይሆናል ማለት ነው። በጋራ እንገለገልበት ዘንድ፣ በጋራ እናመሰግንበት ዘንድ፣ በጋራ እንማርበት ዘንድ እንደ አቅማችን እርስ በርስ ለመረዳዳት በበገና እንዴት ይዘመራል የሚለውን የበገና መዝሙር ነው ራሱ። ስለዚህ እሱን በደንብ የምናጠና ይሆናል እግዚአብሔር እንደፈቀደና እንደወደደ መጠን። ቅኝቱ ስለ ቸርነት ቅኝት ነው፣ ወይም ደግሞ አንቺ ሆየለኔ ቅኝት የምንለው ማለት ነው። በበገና ስለ ቸርነት ቅኝት የምንለው ቅኝት ላይ ነው የሚገኘው። መዝሙሩን እንግዲህ ምናልባት በተለያዩ አማራጮች ልናገኘው እንችላለን። በተረፈ ግን ሁሉንም በአንድ ቦታ የምታገኙበት እንግዲህ ሁሉንም የበገና መዝሙሮች በተቻለ መጠን ምናልባት ዩቲዩብ ላይ የማይገኙት አብዛኞቹ በአንድ ቦታ የምታገኙበት ሌላ አማራጭ እንግዲህ በታኦዶኮስ የበገና ዌብሳይት ላይ የሁሉንም መዝሙር ከነጽሁፋቸው የምታገኟቸው ይሆናል ማለት ነው። እንግዲህ እንዳትቸገሩ ነው፣ ስንዘምር እንዳንቸገር። አንዳንዶቹ ግጥሞቹን አግኝተን ጽሁፎቹን የምናጥበት ማለትም በዜማ እናገኛቸዋለን፣ ነገር ግን ጽሁፎቹን የማናገኝበት እንደዚህ አይነት አማራጮች የተለያዩ አማራጮች ቢኖሩም ነገር ግን እንደ አንድ አማራጭ ይህን ፔጅ በመጠቀም የዌብሳይት በመጠቀም ማግኘት ይቻላል ማለት ነው። ሁሉንም በአንድ ያቀፈ ነው። ስለዚህ በጋራ እናጥነው። ዮርዳኖስን አልፎ ኢያሱ በሮጠን ኢያሪኮ ግንቧ በፍርሃት ቀለጠ በፍርሃት ቀለጠ በፍርሃት ቀለጠ። ይሄ ነው ዜማው፣ ሙሉ ዜማው ማለት ነው። ሌሎቹ በተመሳሳይ ስለሆነ የሚዘመሩት ዮርዳኖስን አልፎ ይኸው 3 1 ድርብ 4 5 ድርብ ከዛ 1 5 1 5 ድርብ ይኸው ዮርዳኖስን አልፎ 3 1 ድርብ 4 5 ድርብ ከዛ 1 5 1 5 ድርብ 1 5 1 ሲንግል 4 5 ድርብ ማለት ነው። 1 4 5 1 4 5 ይሆናል ማለት ነው። 1 4 5 1 4 5 ያው ዮርዳኖስን አልፎ ዮርዳኖስን አልፎ ኢያሱ በሮጠ ነው።
ይኸው ዮርዳኖስን አልፎ ኢያሱ በሮጠን ይኸው የቀረችን ይኸው እቺ ነች የቀረችን ማለት ነው። 1 4 5 ስለዚህ 1 4 5 1 4 5 1 1 ማለት ነው። 1 4 5 ከዛ አሁንም 1 4 5 ተመልሰን 1 1 1 1 ዮርዳኖስን አልፎ ኢያሱ በሮጠን ካለ በኋላ ይኸው 3 ማለት ነው። 3 አንድን 3 1 4 5 1 4 5 3 ጣቴን እያያችሁ ትሄዳላችሁ። ነገር ግን የተሻለ እንትን ለማለት ያህል ነው እንጂ ቁጥር እያየ ከማይደረደሩ መዝሙሮች አንደኛው ይሄኛው ነው። ዮርዳኖስን አልፎ ኢያሱ በሮጠን እስከዚህ ዘምረናል። ኢያሪኮ ግንቧ በፍራት ቀለጠን። ኢያሪኮ ግንቧ ይኸው 4 2 ድርብ 3 ቆጠራ ኢያሪኮ 4 2 ድርብ 3 ቆጠራ 1 4 5 ኢያሪኮ 1 ቆጠራ ነች 4 5 ግን ድርብ ኢያሪኮ ግንቧን ከዛስ 1 1 ኢያሪኮ ግንቧን በፍራት ቀለጠ። ይኸው ከዛ በፍራት ቀለጠ ደግሞ 3 1 ድርብ 3 ይቅርታ 3 1 ድርብ 1 ከዛ 2 2 3 ከዛ 4 2 ድርብ በፍራት ቀለጠ። ያው 3 1 ድርብ ከዛ 1 ከዛ 2 3 4 2 ኢያሪኮ ግንቧን በፍራት ቀለጠ። ጨረስን። 4 2 ቆጠራ ይሆናል መጨረሻው ማለት ነው። ቀለል ያለ ነው። ነገር ግን ምን ይፈልጋል? ፍጥነት። ለፍጥነቱ ምን እንለማመድ፣ እንዴት እንለማመድ የሚለውን እስቲ ቀጣይ እናወራለን። ስለዚህ ፈጠን አድርገን ስንዘምረው አሁን ያየነውን ሙሉ ይሆንልናል ማለት ነው። ዮርዳኖስን አልፎ ኢያሱ በሮጠን ኢያሪኮ ግንቧን በፍራት ቀለጠ። የመጀመሪያው በፍራት ቀለጠ። ሁለተኛው በፍራት ቀ 4 2 3 ይኸው 4 2 3 4 2 ድርብ ከዛ 3 ቆጠራ 2 3 2 4 5 4 2 ድርብ 3 ቆጠራ ከዛ 2 3 ቆጠራ 2 4 5 ድርብ ይሆናል ማለት ነው። ጣት እያዩ ነው ወይም ደግሞ እራሳችሁ እንድታወጡት ነው ዜማውን እየሰማችሁ። ነገር ግን ምን ለማረጋገጥ አብረን ቼክ ለማድረግ እንዲመቸን ነው ይህን የምናደርገው ማለት ነው። በፍራት ቀለጠ። ፈጠን ስናደርገው እንዴት እንለማመዳለን እናያለን አብረን። እስኪ አብረን ለመነጋገር እንሞክራለን። አንድ ላይ እንዘምረው። ዮርዳኖስን አልፎ ኢያሱ በሮጠን ኢያሪኮ ግንቧ በፍራት ቀለጠ። በፍራት ቀለጠ። ይኸው ከዛ ሶስተኛው በፍራት ቀለጠ ደግሞ 1 5 ድርብ 4 2 ድርብ በፍራት ቀለጠ ይሆናል ማለት ነው። በፍራት ቀለጠ በላይኛው ዜማ ወይም ደግሞ በላይኛው ድምፅ ስናደርገው ከፍ ባለ ድምፅ እንዲሰማን ነው። ዮርዳኖስን አልፎ ኢያሱ በሮጠን ኢያሪኮ ግንቧ በፍራት ቀለጠ። በፍራት ቀለጠ። በፍራት ቀለጠ። ይኸው
ከዛ 4 5 ድርብ 1 4 5 ተመልሰን እዛው ላይ 1 5 4 2 ካረግነው በኋላ ሶስተኛዋ በፍርሃት ቀለጠ 4 5 ድርብ 1 4 5 ይሆናል ማለት ነው። አንድ ላይ እንዘምረው። ዮርዳኖስን አልፎ ኢያሱ በሮጠን ኢያሪኮ ግንቧ በፍርሃት ቀለጠ በፍርሃት ቀለጠ በፍርሃት ቀለጠ ይሆናል ማለት ነው። ከዛ በተመሳሳይ በቅዱስ ሚካኤል ኃያል ወዳጅን ይቅር በለኝ ጌታ አንጥፋ ከደጅ አንጥፋ ከደጅ አንጥፋ ከደጅ። ተመሳሳይ ነው፣ ምንም ልዩነት የለውም። ስለዚህ እዚህ ጋር ተመሳሳይ መዝሙሮችን በተለይ ቆየት ያሉ መዝሙሮችን ለመዘመር ምን ያስፈልገናል ስንል የመጀመሪያው ቁጥር ማውጣት ላይ ከብደን ይችላል። የመጀመሪያው የሚያስቸግረን የጣታችንን ፍጥነት ማስተካከል መቻል አለብን። የጣታችን ፍጥነት ዜማው በሚያዝዘው መሰረት ወይም ደግሞ ዜማው በሚፈጥንበት መሰረት ልክ እንደ ድምጻችን መፍጠን መቻል አለበት። ሁለተኛው ዜማውን በደንብ ማዳመጥ አለብን። ይሄ ጥያቄ የሌለው ነገር ነው። በደንብ እንድንዘምረው ወይም ደግሞ ስንዘምር በትክክል እንድንዘምር ዜማውን በደንብ ማዳመጥ አለብን። ሌላው ቅኝቱን በስነ ስርዓት መቃኘት አለብን። ማለት አውታሮቹን አስተካክለን ከቻልነ 10ሩንም ቃኝተን ካልቻልነ 8ሩንም ቃኝተን ካልቻልነ ደግሞ 5ሩንም ቃኝተን እንዳለንበት ሌብል እሱን ማድረግ መቻል አለብን ማለት ነው። ስለዚህ እንዴት ፍጥነታችንን እናስተካክላለን? የመጀመሪያው እንነጋገራለን። ይህኛው ስልጠና እንግዲህ የታውዶኮስ ስልጠና ከመጀመሪያ ዙር ጀምሮ እስከ አድቫንስ ድረስ ስልጠናዎችን እየሰጠን በኦንላይን እየሰጠን እንገኛለን። እግዚአብሔር ቢፈቅድና ቢወድም በቅርቡ በአካል የምንጀምር ይሆናል። የህፃናት አድቫንስቱ እስከ ግርፍ ድረስ ስልጠናዎችን እየሰጠን እንገኛለን። ይህንም ይጨምራል ማለት ነው። እንዴት 10ሩንም ቃኝተን እንደርባለን፣ እንዴት በገናችን እናስተካክላለን። ሁሉንም ስልጠናዎች ተከታታይ በሆነ ስልጠናዎች በሁለት አይነት መንገድ፣ አንደኛው የሚመቻችሁ ቀጥታ በኦንላይን ገብታችሁ መከታተል ስትችሉ፣ የማይመቻችሁ ደግሞ ቀጥታ እናንተ ራሳችሁ በተመቻችሁ ሰዓትና በተመቻችሁ ጊዜ ገብታችሁ ልትማሩበት የምትችሉት ዌብሳይት አለ። እዛ ጋር በየሌብሉ የተዘጋጁ የቪዲዮ ማስተማሪያዎች አሉ። ጥያቄዎችን መጠየቅ ከፈለጋችሁ እዛ ላይ ኮንቨርሴሽኖች አሉ። እንዲሁም ደግሞ የተለያዩ ሰሽኖች ይሰጣሉ። የምትጠይቁት ጥያቄ በቪዲዮም ሊሆን ይችላል፣ ተሰርቶ ይቀመጣል። እንዲሁም ደግሞ በቀጥታም ተገናኝተን የምንደዋወል ይሆናል። ከባህር ማዶ ያላችሁም ሀገር ውስጥ ያላችሁም ልትጠቀሙበት ትችላላችሁ ማለት ነው። ቀጥታ በአድራሻችን ደውሉልን። አድራሻችን 4 ኪሎ ነው። መጣችሁም በአካል ማናገር ትችላላችሁ ማለት ነው። እሺ ወደ ፍጥነት እንሂድ። ፍጥነት እንግዲህ የድርብ ፍጥነቶች አሉ። የድርብ ፍጥነታችን ራሱ መደረብ አንድ ሆኖ ድርቡን ማፍጠንም ሌላ ስኪል ነው ማለት ነው። ድርቡን ማፍጠን፣ ከዛ ደግሞ ድርቦቹን ተከታታይ የሆነ ድርቦቹን መስራት። አሁን ለምሳሌ 4 2 4 5ን በምንፈልገው ፍጥነት ማምጣት፣ እነዚህ መስራት መቻል። ስለዚህ እነዚህ የተለያዩ አይነት ስቴፖች አሉ። ከመጀመሪያ ከስክራችን ጀምሮ ከድርብ መለማመጃ መንገዶች አሉ። ከቀላሉ ጀምረን ልንለማመድባቸው የምንችላቸው በታውዶኮስ የበገና ስልጠና ታገኟቸዋላችሁ። እነሱንም ሌላ ጊዜ በደንብ እንነጋገርበታለን። ራሱን የቻለ እንግዲህ ቪዲዮ ስለሚያስፈልገው ማለት ነው። ስለዚህ በተመሳሳይ ትንሽ እንዘምር እስኪ። ለምሳሌ ትሁት አቤሜሌክ ለመልእክት አልበቃ 66 ዘመን አንቀላፍቶ ነቃ። ሙሴ ወይም ደግሞ የፈርዖን ግብር አይነቱ ቢበዛ ሙሴ ራሱን ሰጥቶ ወገኖቹን ገዛ። ውለታ ብዙ ነው የከፈልክኝ ዋጋን፣ ተመስገን ጌታዬ አልፋና ኦሜጋ
የሚዘመረው። የትኛውንም ብንወስድ እዚህ ላይ በተመሳሳይ ነው። ቁጥሮቹ አጭር ናቸው፣ ነገር ግን ምን ድርብ ይፈልጋል። ለምሳሌ ሌላ እከተልሃለሁ ሳለው በሕይወቴ አደራ ጌታዬ አትርሳኝ በሞቴ አትርሳኝ በሞቴ አትርሳኝ በሞቴ። ዳዊት መሰከረ የእግዚአብሔር ጉልበቱን በአንዲት ወንጭፍ ድንጋይ ጎልያድ መሞቱን ጎልያድ መሞቱን ጎልያድ በተመሳሳይ ይዘመራል ማለት ነው። ሙሉ ማመስገን ይቻላል ማለት ነው። ስለዚህ የዚህን ኦዲዮ ሙሉ የእሳቸውን ጠቅላላ የሌሎቹንም ምናልባት በተለያዩ ፕላትፎርሞች ታገኟቸዋላችሁ። ነገር ግን ልታገኟቸው የማትችሏቸውን ለመጠቆም ያህል በታኦዶኮስ ዌብሳይት ቻናል ልታገኟቸው ትችላላችሁ ማለት ነው። ደውሉልን። ሊንኩን እንግዲህ አድሬስ እናደርጋችኋለን ማለት ነው። ወደ እናንተ እንዲደርስ እናደርጋለን። ጆይን ማድረግ ትችላላችሁ። ጥራት ያላቸውን በገናዎች፣ የዋንዛ በገናዎች በተመጣጣኝ ዋጋ የምትፈልጉ ከሆነ እንዲሁ በአድራሻችን ታገኛላችሁ። ስልጠና ከመጀመሪያ ዙር ጀምሮ እስከ አድቫንስ ድረስ እስከ ግርፍ ድረስ መውሰድ የምትፈልጉ በየሌብሉ የህፃናትን ጨምሮ አለ። ተከታታይ ለሆነ ስልጠናም እንዲሁ ስለምንሰጥ በኦንላይን መውሰድ የምትፈልጉ እንዲሁ ደውሉልን፣ በአድራሻችን አገኙን። በተጨማሪ ከሀገር ውጭ ሆናችሁ እንዲሁም እዚሁ ሆናችሁ ምናልባት ከዚህ ወደ ከሀገር ከባህር ማዶ ወደ ባህር ማዶ የሚላክ እቃ የትኛውንም እቃ ገዝተን ባሉት በሚቻልባቸው እንግዲህ እንልካለን ማለት ወደ እናንተ እንዲደርስ እናደርጋለን። ይህንም እያደረስን እንገኛለን። እንዲሁም ከዛ ልካችሁ ለወዳጅ ዘመዶቻችሁ እንዲደርስ ብትፈልጉ ቀጥታ እኛ በአድራሻችን ብታናግሩን ተቀብለን ወይም ደግሞ ተረክበን ለሚመለከተው አካል እናደርሳለን ማለት ነው። ስለነበረን ጊዜ ሁሉ የአምላካችን ስም የተመሰገነና የከበረ ይሁን። የበገና ስልጠናን ለመውሰድ ጥራት ያላቸውን በገናዎች ለማግኘት እንዲሁም የዴሊቨሪ አገልግሎቶቹን ብትፈልጉ በአድራሻችን ደውሉልን። 4 ኪሎ በሚገኘው አድራሻችን መጣችሁ ትጎበኙናላችሁ። ከላይ ባለው አድራሻ ደውሉልን። ካጠገቤ የሆናችሁ የምትደግፉኝ፣ የምታበረታቱኝ እንዲሁም የምትመክሩኝ መንፈሳውያን እህቶቼ፣ ወንድሞቼ፣ መምህራኖቼ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። አሁንም ድጋፋችሁ አይለየን። ምናልባት በአንድ ቪዲዮ 2-3 ሰው ቢማርበት እንኳን እንግዲህ መልካም ስለሆነ ነው። ትንሽ ቢማርበት እንዳቅማችን እንደዚህ አይነት ቪዲዮዎችን እያዘጋጀን እንግዲህ እስካሁንም ቆይተናል፣ እንቀጥላለን። በሌላ ጥናት እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን።